ሰላም ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ አሁን የተሰሙ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አሁን የማጋራችሁ አዲስ መረጃ በዚህ ቪዲዮ ወደ ውጭ ሀገር ሄዳችሁ ስራ ለመስራት ያቀዳችሁ ካላችሁ የጉዞ ቦርሳችሁን ከመሸከማችሁ በፊት የግድ አዲስ መመሪያ ወጥቷል። ይህንን ማወቅ ይኖርባችኋል። በዚህ ቪዲዮ በደንብ አድርጌ ይህንን መረጃ እነግራችኋለሁኝ። አዲስ መመሪያ ነው። ወደ ውጭ ሀገር ለመሄድ ያሰባችሁ ካላችሁ አዲስ መመሪያ ወጥቷል። በባለፈውም ጫፍጫፉን ነግሬያችሁ ነበረ። አሁን ግን በጥብቅ የስራና የክህሎት ሚኒስቴር ያወጣው አዲስ መመሪያ ነው። ይህንን መመሪያ ማድመጥ ይኖርባችኋል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን እንዳትረሱ። ቀጥታ ወደ ወሳኙ በዛሬ ያዘጋጀውላችሁ ወደ ወሳኙ መረጃችን እናልፋለን። የስራና የክህሎት ሚኒስቴር አዲስ የሲኦሲ ስልጠና መመሪያ አውጥቷል። አዲሱ የሲኦሲ ስልጠና መመሪያ እንግዲህ ምንድን ነው የተባለው? ጊዜውን ጠብቆ ህጋዊነቱን ማለትም ያልተጭበረበረ በትክክለኛው መንገድ የተዘጋጀ የሲኦሲ ስልጠና በሙያው ላይ የተመሰረተ የሲኦሲ ስልጠና ማቅረብ ይኖርበታል አንድ ግለሰብ ወደ ውጭ ሀገር መሄድ ሲፈልግ። ስለዚህ በህጋዊ መንገድ በተለይ ወደ ውጭ ሀገር ለመሄድ ያስባችሁ ካላችሁ የሲኦሲ ስልጠና መውሰድ ይኖርባችኋል። በዝርዝር እነግራችኋለሁኝ። የክህሎትና የስራ ሚኒስቴር ከሰሞኑ ያወጣው አዲስ መመሪያ በሂደት ላይ ያለ ነው። እንግዲህ ዛሬ ወደ ውጭ ሀገር ለሚሄዱ ዜጎች የሚሰጠውን የሙያ ብቃት ምዘና ወይንም ደግሞ ሲኦሲ በተመለከተ የወጣው አዲሱ መመሪያ በዝርዝር ምንድን ነው የሚለው? የስልጠናውን ጥራት ለማሻሻልና በውጭ ሀገር የሚኖሩ ሰራተኞችን የስራ ዋስትና ለማረጋገጥ የወጣ አዲስ መመሪያ መሆኑን ነው የገለጸው። በመጀመሪያ ላይ የቀረቡትን መመሪያዎች እንመልከት። ሚኒስቴር መስሪያ ቤቱ ይህንን መመሪያ ማውጣት ያስፈለገው ቀደም ሲል በነበሩት አሰራሮች ላይ የሚታዩ ክፍተቶችን ለመድፈንና ህገወጥ የሰነድ ዝውውርን ለመክታት እንደሆነ ነው የገለጸው። በአዲሱ መመሪያ መሰረት ማንኛውም ወደ ውጭ ሀገር ለስራ የሚሄድ ዜጋ ከመሄዱ በፊት በሰለጠነበት የሙያ መስክ ብቃቱን በተግባርና በንድፈ ሀሳብ ማረጋገጥ ይኖርበታል ይላል። ሌላኛው ይህ የብቃት ምዘና የሚሰጠው ሚኒስቴሩ እውቅና በሰጣቸውና የቴክኒክና ሙያ ብቃት ማረጋገጫ ማዕከል በሆኑ ተቋማቱ ውስጥ ብቻ እንዲከናወን ተደንግጓል ይላል። ስለዚህ ወደ ውጭ ሀገር ለመሄድ በሳውዲ አረቢያ ሊሆን ይችላል፣ በሌሎችም ሀገራቶች በሙያ በህጋዊ መንገድ እውቅና ተሰጧችሁ መሄድ ሊያስባችሁና ለመሄድ የምትፈልጉ ሰዎች ካላችሁ መጀመሪያ በምትሄዱበት ሙያ ማረጋገጫ የሚሰጣችሁ ሲኦሲ የሚሰጣችሁ ተቋም ውስጥ ወረቀቱን ለመውሰድ ስልጠናዎችን መውሰድ ይኖርባችኋል ማለት ነው። አዲሱ መመሪያም በተለይ ለቤት ውስጥ ሰራተኞች፣ ለሆስፒታሊቲ ዘርፍና ለሆስፒታል ለነርሲንግ የተለያዩ ሙያዎች አሉ። ለግንባታ ስራዎች የሚሄዱ ዜጎች ላይ ጥብቅ ቁጥጥር እንደሚያደርግ ያዝዛል ይላል። በተለይ በካናዳ በሌሎችም ወደ ዱባይ ሊሆን ይችላል፣ እንዲሁም ደግሞ አውስትራሊያ፣ ጀርመን፣ እንግሊዝ ሀገርን ጨምሮ ጣሊያንን ይጨምራል። እነዚህ ላይ አብዛኛው ኢትዮጵያን እዛ ስላሉ ነው እነዚህን የጠቀስኩላችሁ። ወደዚህ ሀገር ለመሄድ ያሰባችሁ ኢትዮጵያን ካላችሁ ይህንን መመሪያ መተግበር ይኖርባችኋል። ማለትም የሲኦሲ ማረጋገጫ የብቃት ማረጋገጫ ወረቀት መያዝ ይኖርባችኋል የሚል አዲስ መመሪያ ወጥቷል። መረጃውን ላሳውቃችሁ ብዬ ነው። የስልጠናው ጊዜም ቢሆን እንደ ሙያ አይነቱ የሚለያይ ነው። የስልጠና ጊዜው እንደ ሙያ አይነቱ የሚለያይ ነው። ሰልጣኞች በቂ የሆነ የተግባር ልምምድ እንዲያደርጉ የሚያስገድድ ድንጋጌ ተካቶበታል ይላል። ይህ ነው እንግዲህ ጠንከር ያለው መመሪያ። ሰልጣኞች ብቃታቸውን የሚገልጽ በቂ የሆነ የተግባር ልምምድ እንዲያደርጉ የሚያስገድድ መመሪያ ነው የወጣው። ማለትም ለይስሙላ ሲኦሲ ብቻ ወረቀት ይዛችሁ ምንም አይነት ሙያ ሳታካብቱ ልምድ ሳይኖራችሁ ወደ ውጭ እንዳትሄዱ የሚከለክል ነው ማለት ነው።
በመመሪያው ላይ በግልጽ እንደተቀመጠው የምዘና ሂደቱ በዘመናዊ የቴክኖሎጂ የታገዘ በመሆኑ የሰዎችን ጣልቃ ገብነትና ሙስናን ይቀንሳል ተብሎ ይታመናል ማለት ነው ይላል መመሪያው። እያንዳንዱ ሰልጣኝ ምዘናውን ከመውሰዱ በፊት የተሟላ ስልጠና መውሰዱን የሚያሳይ ሰነድ ማቅረብ እንዳለበት መመሪያው ያስገነዝባል። የምዘና ውጤቶቹም በቀጥታ ወደ ማዕከላዊ የመረጃ ቋት ዳታቤዝ የሚላኩ በመሆኑ ውጤት ማጭበርበር የማይቻልበት አሰራር ተዘርግቷል ሲል ነው መመሪያውን ያወጣው የኢትዮጵያ የስራና ክህሎት ሚኒስቴር። ሚኒስቴሩ ይህንን መመሪያ ሲያወጣ በተለይ በመካከለኛው ምስራቅ ሀገራት የሚፈለጉ የሙያ ደረጃዎችን ታሳቢ ያደረገ መሆኑንም ጠቅሷል። በተለይ ሳውዲ አረቢያ፣ ዱባይ፣ ኳታር የተለያዩ የአረብ ከተሞች ላይ በቤት ሰራተኝነትና በተለያዩ ስራዎች ላይ ሴቶችም ወንዶችም የምትሰማሩ ካላችሁ በሙያችሁ ላይ ሙያችሁን የሚገልጽ የሚያስረዳላችሁ ዋስትና የሚሆናችሁ ሲኦሲ ያስፈልጋችኋል። ይህንን መያዝ ይኖርባችኋል ማለት ነው። ይህ ማለት ኢትዮጵያን በሄዱበት ሀገር ተወዳዳሪና ተከባሪ ሰራተኛ እንዲሆኑ መንገድ ይከፍታል ተብሎ ይጠበቃል። በሌላ በኩል የስልጠና ማዕከሉም ቢሆን አዲሱን መመሪያ ካላሟላ ፈቃዳቸው ሊሰረዝ እንደሚችል ማስጠንቀቂያ ተሰጥቷል። ይህ ሌላኛው መረጃ ነው። የሲኦሲ ምዘና እንዲሰጡ የተፈቀደላቸው የግልም ሆነ የመንግስት የማሰልጠኛ ተቋማቶች ማዕከላቶች አሉ። እነዚህ ማዕከላቶች ስልጠናውን በተገቢው መንገድ መስጠት ይኖርባቸዋል ይላል መመሪያው። የማይሰጡ ከሆነና እንዲሁም ደግሞ ጭራሹንም ትክክል ያልሆነ አሰራር የሚሰሩ ከሆነ እርምጃ እንደሚወሰድባቸው ነው ያስጠነቀቀው። ማዕከላቱ በቂ የማለማመጃ ቁሳቁስ ሊኖራቸው ይገባል ይላል። በየሙያው ዘርፉ ላይ የማለማመጃ ቁሳቁሶችንም ሊኖረው ይገባል ይላል። ንጹህ የመማሪያ ክፍልና ብቁ የሆነ አሰልጣኞችም ሊኖራቸው እንደሚገባ መመሪያው በዝርዝር ያስቀምጣል። የእንግሊዝኛ ቋንቋ ሊሆን ይችላል። የተለያዩ የሙያ ስልጠናዎች ይሰጣሉ። በተለይ ወደ ውጭ ሀገር ለመሄድ ሲባል አዲስ አበባ ላይም በርካታ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ትክክለኛውን ፎርማት ማሟላት አለባቸው የሚል ሕግ ነው የወጣው። ማዕከላቱ እነኚህን ነገሮች ማሟላት ይኖርባቸዋል በሚል መመሪያው ላይ ተካቷል። በተጨማሪም የምዘና ሂደቱን የሚመሩ ባለሙያዎች ገለልተኛና በዘርፉ ከፍተኛ ልምድ ያላቸው መሆን እንዳለባቸው በመመሪያው ላይ ተገልጿል። ማለትም ሙያውን የሚመሩት ኤክስፐርት የሆኑ በሙያው ላይ ብቃት ያላቸው ሙያተኞች ሊሆኑ እንደሚገባ ነው የተቀመጠው። ይህ አዲስ አሰራር በደላላ አማካኝነት የሚደረጉ የውሸት የብቃት ማረጋገጫዎችን ሙሉ በሙሉ ለማስቀረት ያለመ ነው ይላል። እንግዲህ ይህ ነው ትልቁ ነገር። በደላላ በዘመድ በሰው በሆነ ነገር የሚደረጉ የሲኦሲ የምዘና ወረቀቶች አሉ። እነሱ ወረቀቶች ትክክል እንዳልሆኑና ምርመራም እንደሚደረግባቸው ነው የተቀመጠው። በትክክለኛው መንገድ ሲኦሲያችሁን ብትወስዱ መክራችኋለሁ። እኔ እንደ ግሌ ዜጎች ወደ ውጭ ከመውጣታቸው በፊት የሚሰጠውን ይህን ስልጠና ስለሚሄዱበት ሀገር ባህል፣ ስለሚሄዱበት ሀገር ቋንቋና መሰረታዊ ሕጎች ግንዛቤ ማስጨበጫንም ማካተት እንደሚኖርበት ነው ማሰልጠኛዎች ላይ የተቀመጠው። ይህ ማለት ወደ ዱባይ ልትሄዱ፣ ወደ ካናዳ ልትሄዱ ከሆነ እዚህ ላይ በማሰልጠኛ ትምህርት ቤቶች ላይ ሲኦሲ ስትወስዱ ማለት ነው። ሲኦሲ የምትወስዱበት ትምህርት ላይ ስለምትሄዱበት ሀገር ቋንቋ፣ ባህል፣ እሴት፣ አነጋገር ምን እንደሆነ እዛ ሂዳችሁ ስራ ስትገቡ አዲስ እንዳይሆንባችሁ የተወሰነ ሂንትና ስልጠና ስትወስዱ የተወሰነ ልምድ እንድታገኙበት የሚያስገድድ መመሪያም ጭምር ነው የወጣው ማለት ነው። ሌላኛው የስራና የክህሎት ሚኒስቴር በትግበራው ላይ በተለይ በቅርቡ ጉዞ ለጀመሩ ሰዎች አንዳንድ መዘግየቶች ሊፈጠር እንደሚችልም አስቀምጧል። ማለትም ጉዞ ላይ ለመጀመር ጫፍ ላይ ያላችሁ ካላችሁም ጉዞ መስተጓጎል ሊፈጠር እንደሚችልና ለረጅም ጊዜ ጥቅሞች ሲባል የታሰበ መሆኑን ይህንንም ታሳቢ እንዲደረግበት ነው ያስቀመጠው። ማለትም ቪዛ መጥቶላችሁ ሲኦሲ ሳታሟሉ ምንም አይነት መስፈርቶችን ሳታሟሉ ፕሮሰስ ላይ ያላችሁ ሰዎች ካላችሁ ጉዟችሁ ሊዘገይ እንደሚችል ተቀምጧል በዚህ መመሪያ ላይ ማለት ነው።
ሰልጣኞች ቅሬታ ካላቸው የሚያመለክቱበት ግልጽ የሆነ የአሰራር ስርዓት እንደሚኖርም በአዲሱ መመሪያ ውስጥ ተካቷል፣ መኖር እንዳለበትም አስቀምጧል። ይህ መመሪያ ከወጣበት ቀን ጀምሮ ተግባራዊ የሚሆን መሆኑን ነው የተመላከተው። ሁሉም አስቀጣሪ ኤጀንሲዎችም ይህንን ተረድተው ሰራተኞቻቸውን ማዘጋጀት ይጠበቅባቸዋል ይላል። ማለትም ኤጀንሲዎቻቸው ልጆችን ሰራተኞችን ሲልኩ ይህንን ሁሉ መመሪያ መተግበር ይኖርባቸዋል ነው የሚለው። ይህ መመሪያ የዜጎችን ሰብአዊ መብት ለማስጠበቅና በባዕድ ሀገር የሚያጋጥማቸውን እንግልቶች ለመቀነስ ታስቦ የተዘጋጀና ይህንንም ለማድረግ ትልቅ ድርሻ ይኖረዋል ተብሎ ነው የተቀመጠው። በአጠቃላይ የስራና የክህሎት ሚኒስቴር ያወጣው ይህ አዲስ የሲኦሲ መመሪያ ለስራ ወደ ውጭ ሀገር ለምትሄዱ ወገኖቻችን ትልቅ የደህንነትና የሙያ ዋስትና ነው። መረጃው ጠቃሚ የሆኑ በርካታ ነገሮችን የያዘ ነው። የዛሬ ቪዲዮአችን በዚህ ላይ ያተኮረ ነው። መረጃውን እንደተከታተላችሁትና በደንብ እንደወደዳችሁት ተስፋ አደርጋለሁኝ። ለሌሎችም በማጋራት ይህ ወሳኝ መረጃ ነውና ለሌሎችም በማጋራት ይተባበሩ። ቤተሰብ ለመሆን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ መረጃ እንገናኛለን። ጥሩ ጊዜ ተመኘውላችሁ።